ቀጥታ ፍርድ ነው የሚፈረድበት ያ ደግሞ ፍርዱ ዳይሬክት ይገደላል ሳይሆን ወይንም ገሎ ያሳያል ስለተሳደበ ይገላል ሳይሆን በቃ ምህረት የለውም ማለት እግዚአብሔር ኦሬዲ ገሃነም ነው የሚገባው በቃ ጽጌረዳ ወይ ሰላም ነው እንዴት ነው ወንድሜ አለ አልሐምዱሊላህ ማን ነው እግዚአብሔር ይመስገን ደህና ነህ ስላገኘሁ በጣም ደስ ብሎኛል ለወጣ ነበር አጋጣሚ እሺ መጨረሻ ላይ የሆነች ንግግር ስትሰማ መሰለኝ አንድ መጣው እሺ ደንቆሮ ብሎ መሳደብ እንደ ትልቅ ኃጢያት ይቆጠራል በእኛ ህይወት ነበር አይደል አዎ እንደዛ ነው አዎ ትክክል ነሽ መጽሐፍ ቅዱስም ላይ ወንድሙን ደንቆሮ ብሎ የተሳደበ የገሃነም ፍርድ ይገባዋል ይላል አይደል ትክክል ነገር ግን ኢየሱስ ክርስቶስ ሰዎችን ደንቆሮ እያለ ይናገራቸው ነበር እናንተ ደንቆሮዎች እያለ ኢየሱስ ክርስቶስ በጣም ብዙ ቦታ ላይ ሰዎችን ሲያናገር እናንተ እምህር ሆይ እያሉ በክብር እየጠሩት እነሱ እናንተ ደንቆሮዎች የእባብ ልጆች የእፉኝት ልጆች እያለ ይናገራቸዋልና ደንቆሮ ማለት ከባድ ኃጢያት ከሆነ ክርስቶስ ኃጢያት ላይ ወጥቷል ማለት ነው ደንቆሮ ያለ ሰው ገሃነም ይገባዋል ከተባለ ክርስቶስ የገሃነም ሊሆን ነው ማለት ነው ራሱ በራሱ ይሄ ከባድ ብቻ እኔ መማማራችን ጥሩ ነው ክፋት የለውም ኢሞሽናል መሆን የለብንም በዚህ ጉዳይ እኔ በጣም ደስተኛ ሆኜ ነው ኢቭን አሁን ወደ ቤተክርስቲያን እየሄድኩኝ ነው እንትን እያልኩ ያለሁት ይሄ ሃይማኖቴን የሚገድበኝ ነገር አይደለም ስለ እስልምና ማወቄ የምትቃረኑኝ የምትሰልቡኝ እንኳን ደህና መጣህ አዎ ትላለች እንዴ ደግሞ እሷ አረ ተይ ጽጌረዳ ተይ አንቺ ቤተክርስቲያን ልጅ ከሆንሽ አዎ ታያለሽ እንዴ ደንቆሮ ብሎ ተሳድቧል እንዴ ክርስቶስ እኔ አዎ የሚል ቃል አልወጣኝም አንተ እኔ ላይ ነው ፎከስ እያደረክ ያለው እኔ ለራሴ አሁን ይሄንን ነገር ማንበብ ፈልጋለሁ ስላላወቅኩኝ አንተ አየከኛ ማናጣቸው ነው የሚባለው አዎ ልክ ነህ ያለሽ እንዴ አዎ ልክ ነህ ያልኩበት ፓርት ይሄ አይደለም በነገርክ ላይ ስማ እሺ አንተ ዝም ብለህ ከመጮ በፊት እያናደድከኝ ነው አሁን ስማ አይደለም ኃጢአት የገሃነም እሳት ያስፈርዳል የገሃነም እሳት ይገባል ተብሏል ሲባል አዎ ልክ ነው ደንቆሮ ብሎ የተሳደበ የገሃነም ፍርድ ይገባዋል ልክ ነው አንድ ጽጌ አንድ በጣም ያናደደኝ ነው አንድ በቃ ደንቆሮ አይልም ስላለ ደንቆሮ የሚለው አሃ አይደለም የበግ ለምድ ለብሰሽማ ቤተክርስቲያን እንድታሰልን ልትአወርጅ አይደለም ያው ተሳሳተችም ዛማኑ እሱ ና እስኪ እኔ ጋር አውራና አንተ ወረኔ አዎ ችግር የለም ካንተ ጋር አወራለሁ ኢየሱስ ክርስቶስ ደንቆሮ እያለ ሰዎችን አልተናገረም እያልክ ነው እኔና አንተ ደንቆሮ ብለን እንደምንሳደብ አይነት ነው እንደሱ ደንቆሮ ያለ አንዴ ኢየሱስ ክርስቶስ ደንቆሮ እያለ ሰዎችን አናግሯል ወይንስ አላናገረም ደንቆሮ ብሏል አላለ እሺ ታዲያ እኔና አንተ የምንሳደበውን ሰውን ለማዋረድ አይነት ነው የተጠቀመው እሱ ማርቆስ ወንጌል ምዕራፍ 9 ላይ ያለው ደንቆሮ እያለ ሰዎችን ይናገራል አይናገርም ኢየሱስ አንተ ደንቆሮ ዲዳ መንፈስ ብሎ አጋንንትን ሲገስጽ ነው ያየን በጣም እንጂ ሰውን አይደለም ሰውን ማዋረድ አይደለም ሰውን ሳይሆን አጋንንትን ነው እንደዛ ያለው ማለት ነው አይደለ ይሄን ሐሳብ በትክክል በጣም ጥሩ ሰውን እንደሆነ ላሳይህ ነው አሁን ማህር ናከፈተለት ሰዎች ነው እናንተ ደንቆሮች እያለ ይሰድባቸው ነው ከፈትልኝ ችግር የለም ከፍታልና አሽርና ማህር ምዕራፍና ቁጥር ነገር እኔ ቃሉን እሰጥሃለሁ ተከፍቷል አንድ ዛማን ሚውት አድርግ በቃ ጨርሳል እሺ ምዕራፍ ነገረኝ እሺ ምን ነበር አሁን ነክተዋል አሁን አጋንንትን እንጂ ሰውን አይደለም ብሏል አሁን ላሳይህ ነው ሰዎች እንደሆነ ዮሐንስ ላይ ነበር አይደል እሺ እሺ ሉቃስ ወንጌል ምዕራፍ 11 ቁጥር 40 በጣም ብዙ ቦታ ላይ ነው ማሳየው እሱን አጣለት መጀመሪያ ሉቃስ ወንጌል ምዕራፍ 11 ቁጥር 40 ያውና አንበው ምን ይላል ዛማኑ ይላንብብ እናንተ ዛማኑ ቤተህን አንሳ አሎ ወለካ አለው ቆይ አለሁኝ አንብበው ምን ይላል
እሺ አንብበው፣ ችግር የለም እናንተ አንብበው፣ ችግር የለም አንብበው፣ እኔ እሰማሃለሁ። እናንተ ብለህ ጀምራት፣ ቀጥላት። እናንተ ምን አላየህ? እናንተ ጮክ ብለህ እኮ አዳምጠኝ። እናንተ ደንቆሮች ብለህ ጀምረህ አቋረጥካት። ምን ትላለች? አንብባት ቶሎ በል። እንዴ ምን ችግር አለው? መጽሐፍ ቅዱስ እኮ ነው። ለምን አያምንበትም ብለህ ነው? በሚገባው ብቻ ትናንትና ለሰውዬ እንዳመጣው የተበረዘ ካመጣ ነው እንጂ ማልቀበልልህ እኮ። አንብበው ምን ይላል? አንተ ራሱ አንብብልኝ፣ እኔ እሰማሃለሁ። ችግር የለም። እናንተ ብሎ ጀምሮ ደንቆሮ የሚለውን ማንበብ ከበደውና ቆመ። ኢየሱስ ነው ይሄን እየተናገረ አይደለም። እንደምንድን ነው አይረበስተሰ እኔ እንደዛ ነገር ችግር የለብኝም ወንድሜ። በጣም ብዙሽ ያው ጀምረሃል፣ ጨርሰው። እናንተ ምን አለ ኢየሱስ? እኮ አንብብልኝና እኔ ጠይቀኝ፣ አንብበህ ጠይቀኝ። ልክ እህታችን ቅድም እንዳለችው እሷ አንብባ እንደጠየቀችኝ ጠይቀኝ። ማንበብ ጀመርክና ችግር እኔ ጀመርኩት አይደለ? አንተ ጨርሰው፣ ችግር የለም እና እኔ መልስልሃለሁ። አታነብ መጽሐፍን እንዴ? እና አታነብ መጽሐፍን አንብበው። እኔ ጋር ይኸውልህ ኮመንቱ ስላለ ነው። በነገራችን ላይ ኮመንቱ ስላለ እንዴት ብዬ ላጥፋውሽ? ኮመንቱን ኦፍ አድርጉት። ያው እኔ ራስ ኮሜንቱን ያዘጋዋል። እናቴና አድርገው ኮመንት ምን አለ? አዎ እሺ፣ ዝቅ አድርገው፣ ጠጋ አድርግልኝ። እናንተ ደንቆሮች የውጩን ቀጥል። እናንተ ደንቆሮች የውጩን የፈጠረ የውስጡን ደግሞ ወደዚህ የውስጡን ደግሞ አልፈጠረምን? እዚህ ጋር ደንቆሮች እያለ ያለው ኢየሱስ ክርስቶስ ለሰዎች ነው ለአጋንንቶች? ይሄ እኮ እነዚያ ለሰዎች የተነገረው የፈሪሳውያን አካሄድ የገሰጸበት መንፈሳዊ ስለሆነ ኢየሱስን ስንል እኮ በሰዎች ላይ ምን አለ? ታው ቆይ ቅድም እንደዛ ያለው ለሰዎች አይደለም። እናንተ ደንቆሮች ያለው አጋንንቶችን ነው። ጀመር ካየህ ማይክ ማስፋል ጀመር። ላብራራ ስል በነገራችን ላይ ውሱ አንድ ነገር ያዘ። አንድ ነገር ላካሄድ አንድ አዳምጥ፣ አትረብሽ እንጂ። ቅድም ምን አለ? ለአጋንንት ነው እናንተ ደንቆሮች ያለው አለ። አሁን ደግሞ ሲያነበው ለሰው ነው ያለው። በቃ አሁን ማውራት ትችላለህ። ሄድ ቀጥል፣ ማር ቀጥል። ያላ አውራ። በጣም ጥሩ። እሺ ችግር የለም፣ እኔ እታገሳለሁ። በነገራችን ላይ ሁሱ ማለት ነው ለማወያየት እህታችን ናት፣ በጣም ጎበዝ። አንተ ግን ቶሎ የሆነ ወይ ታወራለህ፣ ጥቅሱ ላይ ታወራለህ። የምታስወጣ ከሆነ አስወጣ። ምንድነው? ምን ችግር አለ? አላስወጣህም፣ በግድህ ታወራለህ። የሰረቀ እምነት አልነካህም፣ ታወራለህ። አብሽር እንዴ፣ ጥቅሱ ላይ አውራ። አሁን ኢየሱስ ክርስቶስ ሰውን ደንቆሮ አላለም ስትል ነበር። አሁን ደግሞ ሰዎችን ነው ደንቆሮ ያለው አለ። ስለዚህ ደንቆሮ ያለ ሰው ወዴት ነው የሚሄደው? በቀጣዩ ዓለም ወደ ገሃነም ነው አይደል? ሰዎችን አላልኩም። በሰዎች ላይ የሚያድረው ክፉ መንፈስ ነው። አዳምጠኝ፣ አዳምጥ። ይኸውልህ በሰዎች ላይ የሚያድረውን አንዳንዴ ማቴዎስ ወንጌል ላይ ያለውን ሲነገር ወደዛኛው ቀየር ታረጋታለህ። እዛኛው ደግሞ የሚገኘው በዚህኛው ቀየር ታረጋታለህ። ዛማኒ አትዋሽ። ለሰዎች አይደለም ብለህ ነው የተከፈተው። ለምን ተዋሻለህ? ወይ አላቆም ብለህ ኃጢአት አይደለም። ለሰዎች አይደለም ነው ብለህ ወንዶች ላይ የሚያደርገው ክፉ መንፈስን ነው። ቅድም እንደዛ አላልክም። ቅድም ለሰዎች አይደለም ለሰይጣን ነው ያልከው። ለምን ተዋሻለህ? ትልቅ ሰው ሆነ አትዋሽ። የማታውቀው ከሆነ አላቅም ብል። እዚህ ጋር ኢየሱስ ክርስቶስ ለሰዎች ነው ደንቆሮ ያላቸው። ኧረ በደንብ ይሄ እኮ ተራ ነው፣ ለኛ ምንም አይደለም። ለፈሪሳውያኑ የተሰጠ ተግሳጽ ነው ወንድሜ። ደንቆሮ ብሏቸዋል አላላቸውም? እኛ አዳምጠኝ፣ እናንተ ደንቆሮች ሲል ሰነፎች መሆናቸውንም ለመግለጽ ነው። ሰነፎች ናቸው። ውጡን የፈጠረው ውስጡን ደግሞ አልፈጠረም ሲላቸው ደንቆሮች ያላቸው። አዳምጠኝ አንዳንዴ ይኸውልህ አንዴ አብራራ ብሎኛል እኮ ንገር አላለህም። ምን ታብራራለህ? አላለም ብለሃል እኮ። ጽጌረዳ እንኳን አላለም። የማይለውን ለምን ታያለሽ ስትዋሽባት ነበር። አሁን ይሄ ደንቆሮ ማለት ሰነፍ ነው ብሎ የተረጎመልህን ደግሞ አንድ ቤተክርስቲያን አባት ክፈት እንኳን የቤተክርስቲያን አባት መጽሐፍ ቅዱስን ባመጣ መች ትቀበላለህ? ክፈት። እሺ ይኸውልህ አንዴ ማይክህን ሰር ልንገርህ።
እናንተ ደንቆሮች አሁን አንተ ሰዎችን በመልካም ነገር እየሄዱ ያሉትን ተሳድቧልን? አንተ አሁን ለምሳሌ አሁን በቃ የጠየቀን ማስረጃ አምጣ። እሺ እስከዛ ድረስ እንጠብቃለን። ችግር የለም። ብሌን ሰላም፣ እንዴት ነሽ? ብሌን አለሽ? አሎ ብሌን ይሰማል? እሺ እሱ ጥያቄ አለኝ። ከይቅርታ ጋር ታስገባይ ትችላለህ እንዴ? የምን ይቅርታ ነው? ምን አጠፋ? ማግባ ኦኬ። ስለዚህ እኔ አልፈለግክም ማለት ነው። እኔ አይተሃል፣ ትጠይቃለህ፣ ማብራራት አትፈልግም። መብራራት እንዲብራራልህ አትፈልግም። ለተናገርከው ማስረጃ ትጠይቃለህ፣ እንዲብራራ አትፈልግም። ለምን? ሰላም አለይኩም። እውነተኛ ሃይማኖት ስለሆነ ይወሰዱብሃል ማለት ነው። ሁሴ አንድ ሲምፕል ዛማን ይላል። እዩት፣ ዝም ብላችሁ 1500 ሰው አለ። ሁሱ አንድ ነገር ላሳይ። ዛማን ይላል። ዛማን ይላል። ዛማን አለ። አይሰማም ድምጼ? ሁሱ አለ። እኔ አለሁኝ። እሺ ቃል በቃል ቶሎ ብለህ መልስልኝ። እዚህ ጋር ደንቆሮ ለሚለው የገባው የግዕዝ ቃል ምንድነው? ቶሎ በል መልስ። ማለት ደንቆሮ ለሚለው የገባው የግዕዝ ቃል ምንድነው? ቶሎ ብለህ መልስልኝ። በቃ ሰርች ያደረገ ነው። ምንድነው መልስ? ለምንድነው ሰርች ማድረግ? ምንድነው እኔ ሰርች ማድረግ? በምንድነው ሰርች ማድረግ? አንድ ስልክ እኮ ነው ያለኝ ወንድም እኮ። አንድ ስልክ ነው ያለው። ሰርች አድርግ የሚያውቀዋል። አንዴ ቶሎ መልስሽ። ምኑን ልመልስልህ? ወይኔ በፈጣ ደጋም ለጥያቄው ነው ማለት ደንቆሮ ለሚለው የገባው የግዕዝ ቃል ምንድነው አልኩ። አረ በፈጠረ ቶሎ መልስ። ያውቀውም። እሺ ከላይ ክርስቲያን ካለ ይጠይቅ። መልሱ ያውቀው። ዛማን ታውቃለህ? اسم زم بس زمان ايش ጥያቄ ያለው ክርስቲያን ካለ አይቀጥል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ሁልጊዜ ልመናን ስራ አድርገው ላይ ያሉ ሰዎች ሁልጊዜ እንደ ስራ አድርገው ልመናን እንደ ስራ አድርገው ያሉ ሰዎች ሰደቃ መስጠት እንዴት ይታያል? የተቸገሩና ምስኪን የሌላቸው ከሆኑ ሰደቃ ይገባቸዋል። እነሱ ማስረጃ ቃል ሱብሓነሁ ወተዓላ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን፣ ሰደቃ ወይንም ምጽዋት የሚገባው ለደሃዎች ነው ብሎ አላህ ተናግሮላቸዋል። ነገር ግን ያ እንደ ስራ አድርገው ማለት ያን በዛ ለምነው ከሆነ የሚተዳደሩት ሌላ ምንም መንገድ ከሌላቸው እነዛ ሰዎች ይገባቸዋል። ነገር ግን ያንን ገንዘብ እያለው አውቆ ተጨማሪ ፍለጎ ከሆነ ያን ነገር እየለመነ ያለው ለዚህ ሰው መስጠት ተገቢ አይደለም። ለሰላም አውግዛል እንዲህ አይነት ሰዎች ሁለተኛ ወጣት ሆኖ መስራት እየቻለ ጉልበት እያለው በመለመን ላይ የተሰማራን ወጣት ልጅ እንዲሰራ በር መክፈቱ ነው መልካሙ እንጂ እሱን መርዳቱ መጉዳት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ወጣት ሆኖ ሲጠይቃዩት ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ ቢሰጡት ልክ እንደ ጉዳት ነው ለእርሱ ታታቸዋል። ነገር ግን እንዲሰራ ነው ያመላከቱት ያን ወጣት ልጅ لأن يحتضن أحدكم حظوة ثم يبيع ذلك ويأكل خير له من أن يسأل الناس أعطوه أو منعوه كأن أنت عندك كسوفت مكملا من عرو جمد يزو ودا ترارا جدو እንጨትን ሰብሮ ሽጦ ቢበላ እርሱ የተሻለ ነው አሉት። ይወጣቸው ስለዚህ ያ ወጣት ልጅ ገመድ ይዘክድና እንጨት ሽጠህ ብላ ለማለት ነው መልእክቱ። ስለዚህ ወጣት ከሆነ አሁን እኛ ሰፈር ላይ ብዙ ሰዎች አሉ ለሚለምኑት ከዛ ስራ ለምን አሰሩም ብለን ስንጠይቃቸው ምን ስንት የሚከፈለን ደሞዝ ይላሉ። ይሄን ያህል ደሞዝ ነው ካይ ይሄን ያህል ደሞዝ እኔ በሁለት ቀን በሶስት ቀን ለምኛ አገኛለሁ ይላል። አሁን እንደዛ አይነት ሰዎች አሉ። ይሄ ተገቢ አይደለም እሱ። እሺ
ሰርተው መብላት አለባቸው። ወጣቶች ከሆኑ ተቸግረው ከሆነ በሰዓቱ የሚበላው ካጣ ወጣት ቢሆን ቢሰጠ ችግር የለም። ግን የሁል ጊዜ ስራ አድርጎ እንዲይዝ ያንን ልጅ በልመናን እንዲበረታታ በዛው እየሰጡ ሁል ጊዜ ማኖር ተገቢ አይደለም። እሱ ወደ ስራ የሚሄድበትን መንገድ መፍጠር ነው። ደካሞች ከሆኑ ህፃናቶች ከሆኑ ግን ምንም መስራትና ማስተዳደር ራሳቸውን የማይችሉ ከሆነ መጠጊያ የሌላቸው ከሆኑ ለነሱ ይሰጣሉ። አይ አመሰግናለሁ። እሺ ብሌን አለሽ? ጥያቄ አለሽ? እሺ ከላይ ጥያቄ አላችሁ? አረ አሚር የሚለውን ሰው አስገቡልኝ። በአላህ 100 ጊዜ ይሆናል ኮሜንት እየጻፈ ነው። በቃ ኮሜንቱን አቋርጠው። እሺ وقف التعليقات. አሚር ሰላም አለይኩም። ወአለይኩም ሰላም። አይሰማም? እሱ ይሰማል ወይ? አይሰማም? አይሰማም። ምንድን ነው? እሺ ቀጣይ ሌላ ጥያቄ ነው። እሱ ላውራ ሁሴን ሰላም አለይኩም። የሆነ ጥያቄ ነበረኝና ጥያቄ አይሰማም? አይሰማም። ሌላ ጥያቄ ያለው ሰው ይጠይቅ። እሺ አይ እንትን ማስታወቂያ ልስራና የወንድም አቡበከር እንትን መጽሐፍ ከ5 ቀን ወይም ከ6 ቀን በኋላ ይመረቃል ኢንሻአላህ። እና ሁላችሁም ማስታወቂያ እንድትሰሩ ነው። ፕሮፋይል እንድታደርጉና እንትኑ ይሄ መጽሐፉ ፒክቸሩ ከአቡበከርም ከኔም አለ። ሄዳችሁ ወይም ደግሞ ባዮ ላይ የአቡበከርን ስትነኩት ሊንኩን ስትነኩት ወደ ቴሌግራም ይወስዳችኋል። እዛ ላይ ገብታችሁ ማግኘት ትችላላችሁና ፕሮፋይል እያደረጋችሁ ማስታወቂያ ስሩ። ባረከላሁ ፊኩም። ከ5 ቀን በኋላ ከሰማይ በታች የሚለው መጽሐፍ ይመረቃል በኢዝኒላህ። እሱንም ፎሎ አድርጉትኝ ኢንሻአላህ። ከ5 ቀን በኋላ ሁላችሁም ተዘጋጁ። ሼርና ማስታወቂያ እየሰራችሁ አሰራጩ እና ማሂርና አቡበከርን ፎሎ አድርጓችሁ ተጠቀማላችሁ። እሺ እንደሰማችሁት ወንድማችን አቡበከር ከዚህ በፊት የጻፈው መጽሐፍ አለ የተደበቀው እውነት የሚል መሰለኝ ነው አይደል? ኦኬ ብዥታዎች ምናምን የለም ብዥታዎች እና ያቺ ሰላም ወራህመት ያ ደብቅ ብዥታዎች ሰላም ነው። ከዚህ በፊት የጻፈው መጽሐፍ አለ። አንድ ጋር ደግሞ ሌላ መጽሐፍ ጽፏል። እዚህ ቲክቶክ ላይ የሚሰሩ ልጆች ምናልባት ልጆችን እየገቡ ሲወያዩ ምናምን የእውቀት ደረጃቸው ከነሱ ጋር የሚመጥን ሆኖ አይደለም። ያው ልክ በዚህ ደረጃ መጽሐፍን ጽፈው ለትውልድ የሚያበረክቱ ታላቅ የእውቀት ባለቤት ልጆች ናቸው። ገብቷቸዋል አይደል? እንደው ሌላውን ለመምራትና ለማስረዳት ከሚል አንፃር ነው የሚወያዩት። ጀግና የሆኑ መጽሐፍን ቁጭ ብለው የሚጽፉ ለትውልድ ቀናውን መንገድ የሚመራ ገራሚ መጽሐፍ የሚጽፉ ልጆች ናቸው እና ይሄን መጽሐፍ እንትን በሉ አስተዋውቁ፣ ለሌሎች ተደራሽ እንዲሆን አድርጉ። በተለይ ለክርስቲያኖች እንዲያነቡትና ወደ እውነት እንዲመጡ ጋብዟቸው። ባረከላሁ። እሺ ጥያቄ አለ? ይቀጥል። እሺ ጥያቄ ያለ ከላይ አበባ ጥያቄ አለሽ? ማን ነው? አባ አረዳ ነው የሚለው። አሎ እሺ ልጨምር ነው አሁን ይሰማችኋል? ጥያቄ ያለው ሰው አለ? ችግር የለም። እሺ ጥያቄ ከሌላችሁ ከላይ አሳዩ። ጥያቄ አለ? አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ አለኝ። ማታ በተኛሁበት በህልም ላይ ዘር ፈሳሽ ከወጣ ጾሜ ይበላሻል? አይበላሽም። ቀንም ላይ ቢወጣም ሳታስበው በህልም ከሆነ አይበላሽም። ማታ ከጾም ጋር የሚያያይዘው ነገር የለም አስለን ከመሰረቱ። ነገር ግን ቀን ላይ ራሱ ተኝታችሁ በህልማችሁ የዘር ፈሳሽ ቢወጣ ይህ ጾምን አይበላሽም። ምክንያቱም አስባችሁና ፈልጋችሁት የሆነ ነገር ስላልሆነ ያለ ፍላጎታችሁ ያለ ሀሳባችሁ ነው የወጣው። ነገር ግን በቀን ክፍለ ጊዜ ጾመኛ ሆኖ ሰውየው ከሚስቱ ጋር ቢነካካና ስሜት ቢፈሰው ልክ እንደው ስሜታዊ ነገር አስቦና አሰላስለው በጭንቅላቱ ወይ ስሜትን በቀስቃሽ የሆኑ ነገራቶችን አይቶ አንብቦ በዚያ መንገድ ስሜት ራሱን አነሳስቶ የዘር ፈሳሹ እንዲወጣ ቢያደርግ እዛኔ ጾሙ ይበላሻል። ጾሙ
ጾሙ ይበላሻል። ነገር ግን እንቅልፉን ተኝቶ ሳያስበው ከሆነ የዛኔ ጾሙ አይበላሽም። አይ ሰላም አለይኩም ውሱ አንድ ጥያቄ ነበረኝ። ኡዝሬን መጥቶ ምልክት አሳይቶኝ ከዛ ዛሬ 2 ቀን የለም ማለት መጾም እችላለሁ ወይስ እንዴት ነው? እሺ የሐይድ ከሆነ የሚመጣበት ጊዜያት ያስታውቃል። ምናልባት 7 ቀን ሊሆን ይችላል በተለምዶ ወይ 6 ቀን ሊሆን ይችላል እንጂ እስከዚያ ድረስ ባለው ጊዜ ግን በሁለተኛው ቀን ሊቋረጥ ይችላል። የዛኔ መጾም እንችላለን ወይ? ላ አይቻልም። አልፎ አልፎ በመካከል የሆነ ቅጽበት ስለተከሰተ የመቋረጥ ነገር እንጾማለን ማለት አይደለም። ነገር ግን ያ ቀን 5 ቀን ከሆነ 5 ቀን እስኪያልቅ ድረስ አትጾሙ። እንደዚህ ነው። እሺ በህመም ምክንያት ከሆነስ እየተቋረጠ ነው። ለምሳሌ ወሩን ሙሉ ይመጣባታል ልጅቱ እየተቆራረጠ ምናምን የዛኔ ባቋረጠችበት ጊዜ በመካከል ባሉት ክፍተቶች ሀይዱ ባልመጣበት ጊዜ ትጾማለች። አቡከር ቀጥሎ አይመቸኝም መንገድ ላይ አይደለች። ቀጥሉ ልጆች። ክርስቲያኖች ካላችሁ መጠየቅ ትችላላችሁ። ሰላም አለይኩም። እሺ እሱ አንድ ጥያቄ አለኝ። ሌላ ሰግደን ስንጨርስ ማለት የምናደርገው ዱዓ አለ ከማሰላመታችን በፊት እና ሱና ላይ እነሱ እንጠቀማለን ወይስ ፈርድ ላይ ብቻ ነው? ይቻላል። በሱናም ላይ ብታደርጉ ዱዓ ችግር የለም። ሱናም ላይ ቢሆን ችግር የለውም ማለት ነው። ሱናም ላይ ሆነ ዱዓ ብታደርጉ ችግር የለም። ይከራከሩ። እሺ በቃ ስለዚህ እንትኑ የሀይዱ መጾም አልችልም ማለት ትናንት ምልክት አሳየኝ። ይሄው እስካሁን يا أيها المزمل قم الليل إلا قليلا. ماشي የገባችሁ ጥያቄ ካላችሁ ጠይቁ። ይሰማል? አዎ የኔ ጥያቄ ነብዩ መሐመድ ቁርአን ላይ ተጽፈዋል? የሚቀጥላል መቻል እንደዚህ ሁሴን እየተመቻ አይደለም። አቡበከር አለ? እሺ አለ። ቀጥል በቃ አቡበከር። ወንድማችንም ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ ስንት ጊዜ ተጽፈዋል? ሰለላሁ ዐለይሂ ወሰለም በስም ደረጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 4 ጊዜ ነው የተገለጹት። አላህ Subhanahu Wa Ta'ala ግን ሙጀረድ በሆነው ስማቸው ነብዩን አይገልጻቸውም ብዙ ጊዜ ማለት ነው። ምክንያቱም በቀደሙት መጽሐፍት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአለ ታሪፍ ወይም ደግሞ በዲፋይናይት አርቲክል ብለን በመንጠራው ተገልጿል። the prophet or prophetess ምናምን ተብለው ማለት ነው። ወይም ደግሞ ነብዩ አይደለም ነብዩ ስፔሲፊክ ነብይ ማለት ነው። ስለዚህ ተመልክተህ ከሆነ አላህ ምንድነው የሚለው? ያ አዩሀን ነብይ፣ አንተ ነብይ ሆይ፣ ያ አዩሀን ነብዩ ኢና አህለልና ለክ፣ ያ አዩሀን ነብዩ እንደዚህ፣ ያ አዩሀን ነብዩ እንደዚህ፣ ማካነ ነብይ ወለዚነ አመኑ معه እያለ ነው አብዛኛው የሚጠቅሰው። ከዛ ውጪ ግን በስም ደረጃ ሙሐመዱር ረሱሉላህ ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም እንደዚህ የሚሉ ወደ 4 ቦታዎች አሉ አህመድን ጨምሮ ማለት ነው። ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ለዓለም ህዝብ ነው የተላኩት። ሌሎቹ ነብይስ? ነቢያቶች በመሰረቱ አስሉ ነቢያቶች ለቀያቸው ነው የሚላኩት አስሉ ማለት ነው። ወይም በአካባቢያቸው ላሉ ሰዎች ነው የሚላኩት። አላህ Subhanahu Wa Ta'ala ነቢያትን በህዝቦቻቸው ቋንቋ ነው የላክ ነው ብሎ ነው የሚያስቀምጠው። በህዝቦች ቋንቋ ነው የተላኩት እያንዳንዱ ነብይ። ነብዩ ኢሳ ያ በኒ እስራኤል ነው ያለው ኢኒ ረሱሉላህ፣ እናንተ በኒ እስራኤሎች እኔ አላህ መልእክተኛ ነኝ፣ ወደ እናንተ የተላኩኝ አላህ መልእክተኛ ነኝ ብሎ ነው የተናገረው ሱረቱል ማኢዳ ላይ። ነብዩ ሙሳ በተመሳሳይ ሌሎችም
ለየሀገራቸው ለየቦታቸው ነው የተላኩት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ የተላኩት የነበረው ለቀያቸው ነው። በሁለት አይነት እንትን ያለው መጀመሪያ ላይ ማለት ነው እሳቸው ሲናገሩ ምን አሉ? ኢኒ ኡርሲልቱ ኢለይኩም ኻሰተን ወኢለ الناس ዓማ፣ እኔ ለእናንተ ስፔሲፊክሊ ለእናንተ ተልኬያለሁ፣ ለቁረይሾች ማለት ነው። ዓማ ደግሞ ለዓለም ህዝቦች በሙሉ ተልኬያለሁ አሉ ማለት ነው። ስለዚህ የመጨረሻ ፋይናል ሚሴጅ ስለሆነ ወይም ደግሞ የመጨረሻ መልእክት ስለሆነ ይዘው የመጡት አላህ Subhanahu Wa Ta'ala መልእክታቸው እስከ መጨረሻ ድረስ የሚቆይ ለዓለም ብርሃን የሚሆን አድርጎ ላካቸው ማለት ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላቸው ሲዘጋው። ለዓለማት እዝነት እንጂ አላክንህም ብሎ ነው ያስቀመጠው አላህ Subhanahu Wa Ta'ala። እዚህ ጋር ሰዎች ጥያቄ ይጠይቃሉ። እንዴ ነቢያትን አላህ Subhanahu Wa Ta'ala በሀገራቸው ቋንቋ ነው የምንልካቸው ብሎ ተናግሯል።